ተጥሎ አይደለም ተጥሎ አገኘሽው እንደዚህ ታበጣብጫለሽ አንተ ምን ልትሆን ነው ለምን እያደረክ ነው ምን ልትቀበል ነው ምን አጠፋው ለምዶ ወደ እጃችን የምትጠቁሙት የምታውቁት ነገር አለ ይሄ አበደላችሁ እንኳን ደስ ያለሽ እና ቤቲ እኔ ግራ ነው የገባኝ የእናቴ ነገር ያለ መሀላችን አንድ ሰው አለ እዚህ መሀላችን እየበጠበጠ ያለ ይህንን ነገር እየሰራ ያለ አንድ ሰው አለ እውነቴን ነው የምልሽ እውነታውን እስካላወኩ ድረስ አዎ እውነታውን እስካላወኩ ድረስ ጠረጥርሻለሁ እዚህ ጋር እኮ የጠፋችሁ እኮ እናቴ ነች እንጂ ሌላ ሰው አይደለም በእናት ደግሞ ቀልድ የለም እና እኔ ምን አውቃለሁ ስትታገት ቁጭ ብላችሁ ስታዩ የነበራችሁ ሁለታችሁ ናችሁ እኔ እኮ ቁጭ ብዬ አላየሁም እናቴን ከሚወጋት ብዬ ነው የዛኔ ታስጥላትም ነበር ታዲያ ወንድ ልጅ አይደለም እናቴን ከሚወጋት ብዬ ነው አንገቷ ላይ ቢላ ይዞ እንዴት ነው እናቴን ላስጠል የሚሄደው እና እኔ ነኝ ያሳገትኳት እኔ ነኝ ይላኩት አይደል እንደዛ ነው የሚሰማክ ቆይ ለምን መጽሔትን አልጠረጠርካትም ሁሌ ስለምታስመስል እኔ ይኸውልሽ ነገርኩሽ ሁላችሁንም ነው የጠረጠርኩት ነው ያልኩት አንቺን መጽሔትን ብዬ አለየውም እዚህ ጋር ግን እዚህ ጋር የጠፋችው አንድና እናቴ ነች እናቴን እስካላየው ድረስ ደግሞ ዋጋ እኔ በሷ እንዲህ አይነት ነገር ላደርግ አልችልም ታውቃለህ ምናልባት ላንጓደድ እንችላለን እኔም እኮ እናት አለችኝ እኮ እናት ካለችሽ እናትሽን በእኔ ቦታ ሆነሽ አስቢያት እንዴት እንደዚህ ላደርግ እችላለሁ ስለተባበርኩ ሄደን ፖሊስ ጣቢያ እናመልክት ስላልኩ አይደለም ፖሊስ ጣቢያ መልክተን ነገ እንዴ እኮ እናመልክታ ሰምተሽኛል አንቺ ወረቀቱን ለምን ቀደድሽውሽ መቀደድ ስላለበት እንዴት ነው የሚቀደደው ምናልባት እዚህ ነገር ላይ የመጽሔት እጅ ካለበት አንተ ትፈርማለህ ከዛ ቤቱን ትወርሳለች በቃ አለቀ እቅዷ እንደዛ ሊሆን ይችላል እንዴ ፈርም ስትልቅ እኮ ነበር አንተ ገና ለገና እናቴን አስጠላታለሁ ብለህ ነገ የምትኖርበትን ቤትን አሳልፈህ ትሰጣለህ ይሄድ ከእናት የሚበልጥ ነገር የለም ያጓትም የመጽሔት ስራ ነው ምንም አይፈጠርም ፈረምክም አልፈረምክም ትመጣለች መምጣቷ እንደሆነ አይቀርም እርግጠኛ ነሽ እሺ ቆይ አሁን ሴት ሄዳ ነው እሺ መጽሔት ሄዳ ነው እኔ አላውቅም አያየሽ ነው አይደል እንዴ ተጨንቀን ቁጭ ብለን እሷ እየዞረች ነው ወይ ደግሞ ሌላ ውል እያዘጋጀች ይሆናል ስራ ትቼ እኮ እዚህ እኮ ያለሁት እኮ የእናቴ ነገር እኮ አሳስቦኝ ተጨንቄ እኮ ያሳስበኛል ልውል እንዴ ምን ሆኜ ነው የምትለኝ ወይ የት እንደሄደች ሂድና ጠይቃት ፈርም አለች አይፈርምም ብዬ ቀደድኩኝ ከዛ ወይ ሌላ ውል ልታዘጋጅ ወይ ደግሞ ሌላ ሴራ ሊያሴሩ ሄደች አለቀ እናቴ ውለታሽን እንኳን አንድ ነገር ሳልመልስ ያደረግሽልኝ እኔ ምንም አታረጋትም ምንም አትሆንም እሺ እርባትስ ቢሆን አሁን እሺ እናቴ በህይወት እንድትኖር ስለሚፈልጓት ያበሏታል ሌላው ቢቀር ለማስፈራራነት ይጠቀሙባት የለ አረው እማ ስትመጣ ጠይቃት እናቴ የት ነው ያለችው በላት መጽሔትን ወይ አንተ ከፈራክ ነው ያወራታለሁ እኔ ማንንም ይልሽ በዚህ ሰዓት እናቴ ምን ዛሬ ቁጭ ብላችሁ ያለቀሳችሁ እንደ እኔ ማለቅስበት ጊዜ የለኝም እናቴን ነው ፈልገው እኔ አሁን አንድና እናቴን የምታውቀው ነገር አለ የሰማው ስለናቴ ያለቀስክ ነው እንዴ እናቴን ነው የምፈልገው ሰማይ ያልኩበት የለም ያልዞርኩበት የለም አንቺ ዝም በይ ወረቀቱን ቀደሽ ይኸውልሽ አንድ ነገር ችግር ቢፈጠር ካንቺ ራስ ሰማይ ያረለ እናቴን ያልፈለኩበት ቦታ የለም እንደነጋ በጧት ነው የመጣችው እስካሁን አልመጣች እና ይሄ ነገር እንኳን አያስጠረጥርም እየሰማኝ ነው ናት ሁለቱንም ነው የምጠራው ወረቀት እኮ ካልፈረመ ስትል ነበር እኔ ደግሞ በቃ የሷ እጅ ይኖርበታል ብዬ ስላሰብኩኝ ተቀበልኩኝና ቀደድኩ የሷ እጅ ከሌለበት ሌላ ወረቀት እንዲልከን ጠይቃለን ከዛ ይፈርማል አለ ስማኝ አንተ አድርግ እንግዲህ እዚህ ያለ ይሄ ሁሉ ህዝብ ባለበት አካባቢ አላየናት ይዟት ሄዳ አላየናት ጎረቤቱንም ጠርጠር ያለው እኔ እንዴት ቢያንስ አትከተሏትም እንዴ እሺ ያስፈራራችሁ እሺ በዚህ ቁጭ ታለቅሳላችሁ እዚህ ስራዋ ስለሆነ መኪና ይዟል በመኪና እኮ ነው ብንብሎ ይለው መጮህ እኮ ይቻላል ጮህን ከመጮህ በላይ ምን እንሁን አንቻል ነበር ሰፈሩ እኔ አልነበርኩም ስመጣ
ማዘር ወሰዷት ይላሉ ለሱ እየሰማኝ ነው እዚህ ያሉትን ጎረቤት ጠረጥራለሁ ምክንያቱም መጠርጠር ምንም ትርጉም የለውም ያለ አንድ ነገር እንደዚህ እሺ ጠረጠር ከዛስ ጠርጣሪ ምን የሚያመጣ ነገር አለ እንዴ አሁን እኔ ንገር አንድና እንዳሰብኩት ፖሊስ ጣቢያ መሄድ እኮ እንዴ ፖሊስ ጣቢያ መሄድ አንድና እንዳሰብኩት ፖሊስ ጣቢያ መሄድ ፖሊስ ጣቢያ ሂጄ የምጠረጠረው ሲባል ቤቲን መጽሔትን አዎ ቤቲን መጽሔትን አረ እና እኔ ልል ነው እኔ ማያየኝ እኮ ነው እስከ ዛሬ ድረስ ስታስመስል ነበር ማለት ነው ቤቲና መጽሔት ተጠርጣሪ ሆኑ አይደል ምንም ሊገባኛል ለምን አትሆኑም ሲጀመር በሽተኛ ነው ሲባል ነበር አዎ በሽተኛ ነኝ በእናቴ ቀድ የለም በሽተኛ ነኝ እኮ እኔ ነኝ ያሳገፍኳት እንዴ ወደ ሌላ ነገር ውስጥ እኮ እየገባችሁ እናንተ እናታችሁን አንቺና ይኸውላችሁ ስሙኛ ምን እንደሚያወራ እየሰማክ ነው አይደል እስኪ ስሙኛ እንዴ እናቴና አልጥቼ ብዙ ነገር አወራለሁ ቆይ አይደለም እየሰማሽ ነው ልቀየሩ እና ማውራት ያለብህንና የሌለብህን ለያ ታዲያ አንተ አንዴ መጽሔት አንዴ ቤቲ ትላለህ አንቺ ደግሞ ከመጽሔት ጋር እንደዚህ ማንም ሰው ሊያደርግ አይችልም እሺ የት ሄደች ይባል ነገር ልንገርሽ አንቺ እና መጽሔት እዚህ መጨቃጨቁን ትላችሁ ለምን መፍትሄ ለማግኘት የት ሄደን እንፈልግ ምን አይነት መፍትሄ ንገረኛ ምን አይነት መፍትሄ በቃ የቻላችሁትን መሞከር ነው ማፈላለግ ነው ቁጭ ብላችሁ ቀን በቀን ትናንት ስመጣ ታለቅሳላችሁ እዚህ ቁጭ ብላችሁ ዛሬም ታለቅሳላችሁ ፖሊስ ጣቢያ እንሂድ አልኳቸው እምቢ አሉኝ ልበል ልጩ ጭራሽ ከሱም ብዙ ብሎ አንቺ ነሽ ያሳገትሻት ይለኛል እኔ ለምን ብዬ ነው ማሳግታት የሆነ ለወል ምን እየሆንክ ነው ብቻውን እያወራሁ እኮ ነው አንተ ምን እየሆንክ ነው ያለው ቆይ በእናቴ እና አንድ ነገር ሳላደርግላት እናቴ ተረጋጋ ምንም አትሆንም በቃ ለመረጋጋት ሞክር መጀመሪያ የምትባለውን መስማት ነበረብህ መጀመሪያ በሱ ራስን ሁለተኛ እነዚህን ሁለት ጦር ናቸው ሰው እናንተ ስለስርዓት እንዴ እየሰማኝ ነው አይደል ምን እያወራክ ያለው ያማባስ አላገኘው ድረስ ሁሉንም ቢሆን እኔ ገድዬ እጄን ለመንግስት ሰጥ እኮ ትገለናለህ ቁጭ በልሽና ምን እያወራክ ነው ሻውን ለምን አትረጋጋም እና መፍትሄ አንፈልግልሽ ምን ብለህ ምን አይነት መፍትሄ እንፈልግሽ ምን አይነት ቆይ መልሶ አልደወለም ሰውዬ አልደወለም ፈርም አለኝ ይኸው እስኪ ሪስታት ወረቀቱን ደውልለት እሺ ፈርሚያለሁ ብለህ ደውልለት ከዛስ ምን ይፈጠራል አምጥቶ ይሰጣሃል እናንተ ሰማይ ነው ስልኳ ይሰራ የሚያወራው ቋንቋ ሌላ ግራ ይገባ እኔ በምን ቋንቋ ልግባባ አለመፈረምን እንዴት ሊያውቅ ይችላል ቢያንስ እኮ ቼክ ለማድረግ መደወል ነበረበት እንዴት ሊያውቅ ይችላል ትላለች ነገረችው ከዛ በኋላ ጠፋ በመሐላችን ይላክለታል ተፈርሞ ከዛ ይለቃታል ማዘር ማሽላኩልኛ ላይ ፈርማለኝ በመሐላችን ሰው አለ ይኸውልሽ በቃ መልእክት ልታስተላልፍ ወጣች ቆይ አንቺ ወደሷ ወደ ራስሽ እኔን እንዲህ ስትጠቁሚ ሌላ ወጣት ወደ እኔ አይልም በይ አንተ ምንድን ተወራው አንቺም እኔ ነገርኩሽ ሁለታችሁንም ነው የምጠረጥረው በቃ እኔ ደግሞ የምጠረጥረው መጽሔት ነው እጄ እንደሌለበት በደንብ ጠንቅቄ አውቃለሁ አንተ ጠርጥረኝ ግድ አይለኝም ባለደረሰች አይደል ቆይ እሷ የት ሄዳ ነው ሲጀምር አላውቅም እኔ ብቻ ወጣች እስካሁን አልመጣች እኛ ዝም ብለን እንጨነቃለን እሷ ትዝናናለች አላውቅም ሻውን ምንም ማውቀው ነገር የለም ብቻ እናቴ ስትመጣ ብቻ እኔ እንጃ በራብ እየራባት እኮ ይሆናል ለምን አትረጋጋ ምንም አትሆንም እንደዚህ በመሆን ይኸውልህ ምንም እንትን የሚል ነገር አይደል እሺ እንደዚህ መሆን ምንድነው መፍትሄ ነው የሚያመጣው እናቴ ሳትመጣ ለምን እንደዚህ አይደለም ጨንቄ ያረው እናቴ ተጥሎ አገኘሽው በሩ ላይ ነው ያገኘሁት እኔ ስገባ ነው በሩ ላይ ሻሽ አገኘሁት ውጭ ላይ ይሄ ለማዘር ፎቶ ነው የመጣው እዚህ ጋር ነው ያገኘሁት
ኧረ በር ላይ እዚህ ጋር ያገኘው እዚህ ጋር ስደርስ ነው ያገኘው። ናቲ አየህ አይደለ? ናቲ አሁን ምን ነው የምጠረጥረው? ናቲ አስሯታል እኮ ናቲ አስሯታል። ይሄ መልእክተኛ ይዛለ መጣሽ ማለት ቢላ አንቺ ራስሽ እንደምታወሪው እኔ እሷን ለመፈለግ ነበር ያለ ፎቶ ያገኘሁት እዚህ ጋር ያገኘሁሽ ይዘሽ መጣሽ። እዚህ ጋር ያገኘሁት ስገባ ነው ያገኘሁት። ናቲ ስለፈጠራችሁ ዝም በለው። ናቲ እያየክ ነው አይደለ? ስራውን እኔ እዚህ ጋር ስገባ ነው ያገኘሁት። ስራሽን በውስጥ እየሰራሽ ሰውን እንደዚህ ታበጣብጫለሽ። አንተ ምን ልትሆን ነው? ለምን ምን እያደረግክ ነው? ምን ልትሆን ነው? አልበጥስ ናቲ ና በጥሰው ና እኔ ታባታ አገላለሁ አበዛው። እሺ እኔ ታውቃለሁ ማለት እና እኔ ታውቃለሁ እኔ በር ላይ ነው ያገኘሁት። አለቀ በቃ። እዚህ መምጣት አልነበረብኝም። አንቺ ምንድነው ከእኔ የምትፈልጊው ነገር? ሌላ ነገር ሲሆን እንዲነካ አትፈልጊም። ፎቶ ሲሆን ግን ለቃቅመሽ ይዘሽ ትመጫለሽ። እኔ እዚህ ጋር ያገኘሁት ትቼው መግባት ነበረብኝ። ከዛ ለአጋጣሚ ሳትሽ እኮ ታገኘዋለሽ ነበር። ተጥሏል ማለት እኮ ትችይ ነበር። እዛ ወስጄ ላስቀምጠው ወስጄ ላስቀምጥና ልጥራሽ አይደለ? እንደዛ ነው የፈለግሽው? አደረግሽው ካደረግሽው በኋላ ተጠሪኛለሽ። ሉን ተነሳ፣ እንደዚህ አትሁን። ያ ገዳው አንቺ ምክንያት ይሙት ሉን ዝም በይ እስኪ በመድኃኒዓለም። እሺ ያገባችሁ በቤት ጉዳይ እኔ ምን አገባኝ አይደለ? ቤቱን ስለምትፈልጊ እኔ ነው ካልተጠገውስ አው ሉል ጋር ከዛ ካስፈረምሽ በኋላ ልትወስጂ ቤቱን ለጥቅም አይደለም የቀረበው። ይኸውልሽ ኮተታ እኔ ሻውን ከእናንተ ጋር ነው የምንጨቃጨቀው ወይስ ሄደን መፍትሄ ነው መፈለግ? ይሄው ባለ ጉዳይ እዚህ እያለች የት ሄደን ነው የምንፈልገው? ያሳገተችው እሷ እዚህ እያለች የት እንፈልግ? ቆምናችሁ ነው የሚያማችሁ። አሁን እሺ የት ብዬ ነው ፈልገው? ጠይቃት የት እንዳደረገቻት። የት ነው ያመጣሽው አንቺ? እኔ እዚህ ጋር ነው ጌታን በሩን ከፍቼ ስገባ ነው ያገኘሁት። እዚህ ጋር እንዴ ምን ሆናችሁ ነው? እንዴት አላገኘ ነው ማለት? እናንተ እኮ ቤት ነበራችሁ። ትቼው መግባት ነበረብኝ። ጠዋት ዝም ብዬ ወጣ። በቃ ቤቱን እኔ ጭንቀት ተነጋ ነው የገባው። ሲገባ እኮ ያያው ነበር። ለምን ተነሳው? እስኪ ነኝ ስሚኝ። አንቺ እንኳን ለማዳመጥ ዝግጁ ማቱን ፍጥረት ስማው። አንቺ ከየት ነው ያመጣሽው ይሄን? እኔ በጠዋት በጣም ጭንቀት ውስጥ ስለነበርኩ ዝም ብዬ ወጣሁ። አሁን ደግሞ ዝም ብዬ ወደ ቤት እየመጣሁ እዚህ ጋር ነው ያገኘሁት። እዛ በሩ ጋር የግቢውን በር እንደከፈትኩ ነው ያገኘሁት። እኮ የት ነበርሽ? እሺ አንቺ የት ነበር? እኔ ዝም ብሎ ስለጨነቀኝ ነው የወጣሁት። ቁርስ እንኳን አልበላሁም። ዝም ብዬ ነው የወጣሁት። በቃ ጨነቀኝ በጣም። ዝም ብዬ እየተጓዝኩ ነበር። እንዴ ጭንቀት አታውቁም እንዴ? እኔ እዚህ ቤት ስልችት ነው ያለኝ። አንተ ምን ነው? ቆይ ለምን አትረጋጋም? ጭራሽ ቢላ ተረጋጋ። ቢላ ለኔ እና እዚህ እያለቀስክ ልብስህን እያወለክ ምን ልታረግ ነው? መፍትሄው ነው እንዴ? እኔ ምን አጠፋው? ለምዶ ወደ እኔ እጃችሁን የምትጠቁሙት? የምታውቁት ነገር አለ? ይሄ አበደላችሁ። እንኳን ደስ ያለሽ አንቺም አንቺ እና የት ብዬ ልፈልግሽ? የት ብዬ ልፈልግሽ? ቆሽ ናቲ ሌላው ቢቀር ማለት ነው። አንተ ስትገባ እንዴት አታየው? ምን ሆነሽ ነው? እና እኔ እሺ መምጣት አልነበረብኝም ወይ? ሲገባና አንቺ ስትገቢ የደቂቃ ልዩነት ነው ያለው። የዛኔም እኮ ቁጭ ብለን ያወራን በደቂቃ ልዩነት ነው ዟት ይወሰዳል አይደለ? ምን ነው የምትፈልጊው? ደግሞ ሄደሽ ያለችበትን ሁኔታ ቼክ አድርገሽ መጣሽ። ከዛ ትለቀቃለች እኮ ትመጣለች። እውነቱ እኮ ይወጣል። ታይ ግን ማርያምን ታይ ይወጣል። አንተ ተረጋጋ በእናትህ። ቆይ አንተ በመጮህ የምትለውጠው ነገር አለ? በማልቀስ የምትለውጠው ነገር አለ? ተረጋጋና ቁጭ በል። እሺ ለፖሊስ ጣቢያ እንሂድም። ለምንድነው ቤት ውስጥ እየተቀመጥን ያለው? አልገባኝም። ለምንድነው እዚህ ቁጭ ብለን የምንጨቃጨቀው? ሲጀመር ቤት መዋዋል እኮ ሊያሳግት አይችልም። በመጀመሪያ ውል ያፈረሰ ዳኛ አላችሁ አይደል? በዳኛ መነጋገር እየተቻለው ይሄ ነገር የፈጠረ በአንድ ነገር ብቻ አይደለም። እንዲፈርሙ ነው የምትፈልጊው አይደል? ሴትዮዋ ለቀቂትና ዝም በይ። ለምን በጣም ክፉ ታደርጊኛለሽ? በእውነት ከዚህ በላይ ክፋት አለ እንዴ? ሰው ከመሳቀቅ በላይ ክፋት አለ እኮ። እንሂድ ፖሊስ ጣቢያ ከሆነማ ሁላችንም ነው መሄድ ያለብን እኮ። ያዥው ይዘሻቸው የመጣሻቸው ያንቺ ስራ ስለሆነ ነው። ዝም በይ። እንሄዳለን ግን ቆይ እስኪ እንረጋጋና እንወጣለን። ችግር የለውም። ምን ብዬ ነው እሺ ለብሼ የምሄደው? እና ጠፍታ ነው እኔ ልብስ የምደርበው? እና ስላለበስክ ትመጣለች። ይሄ ልጅ ምን እየሆነ ነው? መጀመሪያ ተረጋጋ። እኛንም ሌላ ችግር ውስጥ እንዳከል በቃ
ሄሎ አቤት ደወለ አዎ ሰላም እናቴስ እሺ በአማርኛ ንገረኝ በአማርኛ እኔ ምንም አላውቅም ይሄን ቋንቋ ለፖሊስ ጣቢያ እንዳትሄዱ ከመሀላችንማ ሰው አለ እንጂ ማን አለሽ? እሺ ማን ነገረውሽ? ማን ነገረው? ፖሊስ ጣቢያ እንደምንሄድ ማን ነገረው? አሁን ምን ልትሉኝ ነው? እዚህ ጋር ቁሚ። አሁን ምን ልትሉኝ ነው? ከውጭ ስመጣ እሺ ነበር። ልጁ መቼም ጠንቋይ አይደለም። አሁን ደውሉለትና ወረቀቱን ፈርሜ ይላል። ወረቀቱንና ሴትዮዋን የቱ ጋር እንገናኝ ብላችሁ ብንነግረው ነው የሚሻለው። አይፈረም። አየካስራ ባይፈረም እኔ ፈርመናል ሐሳብሽ ወረቀቱ እንደውለት ፈርመናል እንበለው ነው ያልኩሽ እኮ። ስማ ብለን ሐሳብ እንፍጠር። ደውለናል ቢያንስ እኮ ፈርመናል እንበለውና ማምጣትና ለማምጣት ከዛ ፖሊስ ዘን እንሄዳለን ከተቀጣጠሩበት ቦታ። ዝም በይ አንቺ። ሁለታችሁም ዝም በል። የአንዳችሁን ድምጽ መስማት ራሳችሁ ደውልለት። ቆይ አንተ ያረከው ነገር አለ እንዴ? ከቤቱ ምናምን ውጭ ደውልለት እንጂ። ምን እየሆንክ ነው? ለምን ደውልለት? ደውል። ሄሎ አረኛ አልሰካም። ራስህ እኮ ነው የዘጋው። እናቴን ብቻ ስተኛል። ቆይ ምንድን ነው የምትፈልገው? እሺ ማለት ተፈርሟል። ወረቀቱን ውሰደው። አዎ ተፈርሟል። የት እናቀብል? እኮ በቃ አንተ ወረቀቱን አይደለም የምትፈልገው? ወረቀቱን ውሰደውና እናቱን መልስለት። አዎ ተፈርሟል። እሺ ቆይ ምንድን ነው የምትፈልገው? ወረቀቱን ውሰደውና እንዘጋው። መልሼ እደውልለታለሁ። ተው ልውል፣ አትደውልለት። እደውልለታለሁ። ምን አይነት ነገር ውስጥ ነው ቆይ የገባው? እደውልለታለሁ። ለምን ይኸው ዘጋው።